በስመ አብ ወወልድ አሁን ልባችሁን ሰብስቡ፣ ልባችሁን ሰብስቡ። የቆማችሁት በልማት ሳይሆን በማስተዋል መሆኑን እግዚአብሔር ዛሬ ምን ይነግረኝ ይሆን ብላችሁ በፍጹም እምነት በምን አይነት መልኩ እግዚአብሔር ስለኔ ይነግረኛል ብላችሁ በማሰብ እጆቻችሁን ከፍ አድርገው እግዚአብሔር ይናገረኛል በሉ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት ቆሞስ አባ ገብረ ማርያም ገብረ እግዚአብሔር የዚሁ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የአድባራት የገዳማት አስተዳዳሪዎች፣ ክቡር የደብሩ ዋና ጸሐፊ፣ መምህራነ ወንጌል፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ወጣቶች፣ ማህበረ ምእመናን ወምእመናት ሕፃናትንም ጨምሮ እስከ ሞት ድረስ በወደደን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አላችሁ? ሰላምታዬ ለሁላችሁ ድረስ። ጨለማውን ያስወገደው የእኛ ጸሎትና የእኛ ቅድስና አይደለምና እግዚአብሔር እንዳሳለፈው መስክሩ። እንደምን አደራችሁ? እንደምን ቆያችሁ? ደጉ አባት እግዚአብሔር እኔንም በቅድስናው ከተማ ላይ እናንተንም ደግሞ ለቅድስና በዚህ ስፍራ የጠራን በደላችን ያልቆጠረ ኃጢአታችን ያልሰፈረ ደጉ አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከፍ አድርጋችሁ እግዚአብሔር እናመስግኑ። አስፈሪው ጨለማን ያስወገደው እግዚአብሔር ነው። ያን ጨለማ የወሰደው እግዚአብሔር ነው። ያንን ጨለማ የተቀለለው እግዚአብሔር ነው። ጸሎታችን አይደለም፣ ቅድስናችን አይደለም። ዛሬ ቀጠሮ ይዘው በዚህ ስፍራ ተገኝተው በዓል ለማክበር ያሰቡ እነሆ በተኙበት አልጋ ላይ አስከሬን የሆኑ ሊኖሩ ይችላሉ። ወይ ደግሞ ወደ ሆስፒታል ሄደው ራሳቸውን የማያውቁ፣ ሌሎች ደግሞ የተሻለ ሕይወት ለመናፈር ለማግኘት ወደ ውጭ ሄደው ኑራቸውን ለመግፋት በዚያ በበረሃ ላይ በውቅያኖስ ላይ ነፍስ ውጪ ነፍስ ግቢ ሆነው ሊኖሩ ይችላል። እግዚአብሔር እኛን ከሁሉም ለይቶ መገኘት ባለብን ስፍራ ላይ ቅድስና በሚታደልበት የሰላም ከተማ በሆነችው የልብ ስብራት የህሊና ስብራት በሚጠገንባት በእውነተኛዋ ከተማ የምስጋና ጎርፍ እንደ ጅረት በሚወርድባት በመማፀኛዋ ከተማ ሰብስቧል። ክብር ምስጋና ለስሙ ይሁን። ደግሞም በዕለቱ የምናስበው ደገኛው ሰማዕት የኢትዮጵያ ገበዝ የቅዱስ ጊዮርጊስ በረከቱ አይለየን። በቤታችን በምልጃዋ ታስበን። ከኔ ጋራ አባታችን የደብሩ አስተዳዳሪ እንደነገራችሁ የሚኖረን ቆይታ አጭር ነው። ለቆይታችን መሪ ቃል እንዲሆነን አንድ ቃል ከኔ ጋራ ተላላችሁ። እግዚአብሔር በሉ የሰራትንና የፈጠራትን ከተማ ይጠብቅ ነበረ። በዚህ ቃል እንዲያስተምረን አባቶቻችን ነቢያትን፣ ሐዋርያትን፣ ሊቃውንትን ምስጢር አምልቶ አስፍቶ ገልጦ አፋቸውን ከፍቶ ፊታቸውን ጸፍቶ ያናገረ ከሁሉም በሁሉም ለማንሰው ለኔ ለታናሽ ልጁ ምስጢሩን አምልቶ አስፍቶ ይግለጽልኝ። ይህንን ቃል ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ከላከው መልእክቱ ምዕራፍ 11 ላይ ቁጥር 10 ላይ ያለ ቃል ነው። እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበረ። ቅዱስ ጳውሎስ በዚህ የመጽሐፍ ቅዱስ ክፍል የብሉይ ኪዳን ጀግኖችን፣ የብሉይ ኪዳን ሰማዕታትን፣ የብሉይ ኪዳን ጻድቃንን፣ የብሉይ ኪዳን ነቢያትን፣ የብሉይ ኪዳን ደጋግ ሰዎችን እያነሳ ያሞግሳል፣ ይመሰጥባቸዋል፣ ይደነቅባቸዋል። እግዚአብሔር በሕይወታቸው እንዴት እንደሰራም እያነሳ ይነግረናል። ከብዙዎቹ ቅዱሳን፣ ከብዙዎቹ ጻድቃን፣ ከብዙዎቹ ከቀደሙት ደጋግ ሰዎች አንዱ ይህ ቃል የተነገረለት ለደገኛው አብርሃም ለአለ ብዙኃን አብርሃም ነው። ክብር ምስጋና ለስሙ ይሁን። እግዚአብሔር የሰራትን ከተማ እግዚአብሔር
ያነጻትን ከተማ ይጠብቅ ነበረ። እግዚአብሔር ያልሰራው ከተማ አይኖርም። እግዚአብሔር ያልፈጠራት ምድር አትኖርም። እስካሁን በዓለማችን ላይ በጣም ታላላቅ ደፋሮች ተነስተዋል። በጣም ከእግዚአብሔር ጋር የሚገዳደሩ ደፋሮች ነበሯት። ከሺህ ዓመታት በፊት ምድራችን ዓለማችን እንዲህ አይነት ሰዎች ነበሩ። የሚገርመው እስካሁን ድረስ እነዚህ ብዙ ነገር ፈጥረናል፣ ብዙ ነገር አድርገናል፣ ብዙ ነገር ሰርተናል ብለው የሚነግሩን ቢሆኑም ሰማይና ምድርን ግን ፈጠርን ብለው እስካሁን አልተናገሩም። ስለዚህ ምድርና ሰማይን የፈጠራት እግዚአብሔር ነው። ደግሞ ፈጥሮ መግዛት የሚችል የነገስታት ንጉሥ ብቸኛው የምድርና የሰማይ ፈጣሪ እግዚአብሔር ነው። ስሙ የተመሰገነ ይሁን። ሌሎቹ የነገስታት ንጉሥ በፈጠረው አምላካ ማልክት በፈጠራት መሬት ላይ ነው ባለስልጣን የሚሆኑት። እግዚአብሔር በፈጠረው ላይ ነው ሹም የሚሆኑት። እግዚአብሔር በሚያፈራርቀው ዘመን ላይ ነው ዘመነኛ የሚሆኑት። እግዚአብሔር ግን በዘመናት ሁሉ የመሸመገለ ዘመን የማይቆጠርለት ከዓለም በፊት የነበረ ዓለምን አሳልፎ የሚኖር የነገስታት ንጉሥ እግዚአብሔር ምድርንም በምድር ያለውን ፍጥረታት በሰማይ ያለውን ፍጥረታት እነዚህን ሁሉ ፈጥሮ የሚገዛ ብቻ ሳይሆን ፈጥሮ የሚመግብ ደጉ አባት ንጉሠ ነገሥት እግዚአብሔር ብቻ ነው። ክብር ምስጋና ለስሙ ይሁን። ይህች አሁን የምንተርከው ታሪክ አብርሃም ከዘመዶቹ ተለይቶ ቅድም አባታችን የደብሩ አስተዳዳሪም እንደነገሯቸው ከዘመዶቹ ተለይቶ ያችን ምድረ ርስት የሆነችውን ማርና ወተት የምታፈልቀውን ከነዓንን እንዲወርስ እግዚአብሔር ሲጠራው ዘመዶቹ አንተ እኛ የምናመልከውን አምልኮት፣ እኛ የያዝነውን ሃይማኖት፣ እኛ የምንናገረውን ቋንቋ አልፈለክም፣ የራስ ጉዳይ አይመለከተንም፣ ወደ ፈለከው መሄድ ትችላለህ አሉት። ከዘመድ በላይ ከወገን በላይ ከነገድ በላይ ከቋንቋ በላይ የሆነውን ከአባትም በላይ ከዘመድም በላይ ከልጆችም በላይ የሆነውን መጠጊያውን እግዚአብሔርን ተከትሎ ወጣ። እንዴት ደስ ይላል! የምትከተሉትን ወቁ፣ የምትመኩበትን ወቁ፣ ወደ ማን እንደምትወጡ ወቁ። ስለዚህ እግዚአብሔር በዚህ መልኩ አብሮት እንደወጣ ስላወቀ እኔ ላንተ ጋሻህ ነኝ አለው። በጣም የሚያጽናና ቃል ነው። እስኪ ያስቡት፣ ተሰዳችሁ ሰው ታሪካችሁን፣ ማንነታችሁን፣ ቋንቋችሁን፣ ነገዳችሁን በማያውቀው ሰፈር ስትገኙ በዚያ አንድ የሚጠበቅ ድምፅ እኔ ላንተ ጋሻህ ነኝ የሚል መልካችሁን የማይመስል፣ ቋንቋችሁን የማይመስል፣ ባህላችሁን የማይመስል፣ ነገዳችሁን የማይመስል፣ እናንተን የማይመስል ሰው በሌለበት ከተማ ላይ አንድ የሚጠበቅ የሚያጽናና የእግዚአብሔር ድምፅ እኔ ላንተ መጠጊያ ነኝ ሲል እንዴት ያሳርፋል! አብርሃም ይህን ጊዜ ተጽናና፣ እግዚአብሔር ሀገር ስለሆነ። ስለዚህ በምድረ ርስት በከነዓን አብርሃም እንዲጠብቃት፣ እንዲሰራት፣ እንዲያለማት ማርና ወተት የምታፈልቀው ያችን የበረከት ምንጭ የበረከት ምድር የሆነች የሰላም ከተማ የሆነችውን አብርሃም ያችን ምድር ይጠብቃት ነበረ። እግዚአብሔር ሰማይና ምድርን ከፈጠረ በኋላ በዘፍጥረት ላይ በዚህ የፍጥረትን ታሪክ ስናጠና አዳም በገነት ከተፈጠረ በኋላ ገነትን እንዲያበጃት፣ እንዲያሰምራት፣ እንዲያስዋት፣ እንዲንከባከባት ያፈራቸውንም የምታስገኘውንም እንዲጠቀምባት ስልጣን መስጠት ብቻ ሳይሆን ደግሞ አንድ የተፈጠረው ለዘላለም ቀለብ ሆኖ ስለማይኖር አዳም እያለማ እንዲኖር፣ አዳም እየዘራ እየኮተኮተ እንዲኖር፣ አዳም ገነትን እያስዋባት ውበቷን እየጠበቀላት እንዲኖር አባታችን እግዚአብሔር ለአዳም ይህንን ሰርተህ አስዋሃት፣ ጠብቀሃት፣ ውበቷን ጠብቀህ ኑር፣ ይችን ከተማ እያሳመርካት ኑር፣ መርገም እንዳትሆንባት፣ መዓት እንዳታመጣባት፣ እሳት እንዳታስነሳባት፣ ውበቷ እንደተጠበቀ፣ መልኳ እንደተጠበቀ፣ ሳትወይም ሳትጠቁር ገነትን ጠብቃት ያለ
ለሰው ልጆች ሁሉ ባለስልጣናት እግዚአብሔር ስልጣንን ሲሰጥ በየጥቂቱ እግዚአብሔር ስልጣንን ሲሰጥ ምድርን እንዲጠብቁ ነው። ህዝባቸውን እንዲጠብቁ ነው። ምድር ስንል ምድር ብቻችን ተራራውን፣ ዛፉን፣ ሸንተረሩን አይደለም። በዚያች ሀገር የሚኖረውን ሰው፣ በዚያች ሀገር የሚኖረውን ቅርስ፣ በዚያች ሀገር የሚኖረውን ፍጥረታት እንዲጠብቁ፣ በዚያች ሀገር የሚኖረውን አዝርዕቱን፣ አትክልቱን እንዲጠብቁ፣ እንዲያለማ፣ የለማውን እየለቀሙ እየበሉ፣ የለማውን እየቆረጡ እየበሉ፣ ያሸተውን እየቀጠፉ እየበሉ ብቻ ሳይሆን ለሌላው ትውልድ ደግሞ የሚተርፍ በረከት እየዘሩ እንዲኖር እግዚአብሔር የሰው ልጆችን እድሜ ስፔሲፊክ አድርጎ ያልነገረን በእውነት ሰው ጨካኝ ስለሆነ ከኔ በኋላ ላለው ትውልድ አልጨነቅም ብሎ እስከሚሞትባት ቀን ድረስ የሚጠቅመውን ብቻ ሀብት ያፈራ ነበር። እግዚአብሔር አዋቂ አይደለም ጎበዝ። በእኛ ስስት፣ በእኛ ስግብግብነት የምንኖርባትን የእድሜ ክልል 50 ዓመት ነው አንተ መኖሪያ ካለኝ እኔ አስልቼ 50 ዓመት ሊያኖረኝ የሚችል ስራ ብቻ ነበር የምሰራው። ይሄ የእያንዳንዳችን የተደበቀ ስሜት ነው። ህሊናችንን አናሸው፣ እግዚአብሔርን አናሸው። ስለዚህ እግዚአብሔር ምን አደረገ? የምንሞትበትን ቀን ሰወረው። ስለዚህ ለልጅ ልጅ የሚተርፍ ለትውልድ የሚተርፍ ስራ ሰርተን እንድንሄድ አድርገናል። ክብር ምስጋና ለስሙ። አገር የሚጠበቀው ለትውልድ ማሰብ ባይቻል አሁን የኢትዮጵያን መልክ በዚህ መልኩ አናገኛትም ነበር። ለመጪው ትውልድ የቀደሙት አባቶቻችን ባይጨነቁ የኢትዮጵያውያን መልካችን ብቻ አይደለም፣ ሃይማኖትም፣ ባህልም፣ ማንነትም ይጠፋ ነበረ። ለመጪው ትውልድ የሚጨነቁ ስለነበሩ ያንን የቀደመውን ክፉን ነገር አስወግደው ይህ ትውልድ በሰላምና በጤና እንዲኖር አድርገውታል። ክብር ምስጋና ለስሙ። ስለዚህ አብርሃም እግዚአብሔር የፈጠራትን እግዚአብሔር የሰራትን ከተማ ይጠብቅ ነበር። እያንዳንዳችን የምንኖርበት 150 የሚሆን 100 ካሬ ሜትር የሰራት እግዚአብሔር ነው። የሰራት እግዚአብሔር ነው። የሰጠህ እግዚአብሔር ነው። ይህችን ምድር ደግሞ በኃላፊነት እንዲያስተዳድሩ ለእያንዳንዱ ሰው የሚገባውን እንዲያስተነትኑ መሪዎች አድርጎ ሰጥቷቸዋል። በፍትሃዊነት በፍጹም ዳኝነት ሕሊናቸው ውስጥ የተጻፈውን ሕግ በመጠበቅ ለሰው ሁሉ የሚጠቅም በረከት የሚሆን ስራ ለሰው ሁሉ ለዜጋ ሁሉ የሚጨነቁ መሪዎችን እግዚአብሔር በየጊዜው ያስነሳል። የተወደዳቸው እግዚአብሔር ቤተሰቦች ሌሎች ነገስታትን እንዲህ አድርገው ከእግዚአብሔር የተቀበሏትን ሌሎች ባለስልጣናትን እግዚአብሔር የፈጠራትን ምድር እግዚአብሔር የሰራትን ከተማ አሳምረው ይጠብቋት ነበር። እስኪ አሁን እግዚአብሔር የሰራትን ከተማ እግዚአብሔር የፈጠራትን ምድር የምንጠብቀው እንዴት? እግዚአብሔር በምድር ላይ ዓለም እስኪያልፍ ድረስ ሊበቃ የሚችል በምድር ላይ ሀብት አስቀምጧል። ከሰማይ የሚመጣ ሀብት የለም። እንኳን ሌላው ዝናቡ ከምድር የወጣ ነው ከሰማይ የሚወርደው። አባ ጊዮርጊስ ያሳምረዋል። በተለይም ረቂቅ ዘአቁሮ ለማይ የአርጎ እንቀላይ ወይ አወርዶ ማሰማይ። ተመልከቱ፣ በጉም ጉሙን ጠቅልሎ ወደ ሰማይ ያወጣዋል። ከዚያ በኋላ ደግሞ እሱን እንደገና አፍርሶ ጉሙ የነበረው ወደ በረዶ ከቀየረው በኋላ ጸጣር አለት ካደረገው በኋላ እንደገና ደግሞ ዝናብ አድርጎ ወደ መሬት ይመልሰዋል ይላል አባ ጊዮርጊስ። ኢትዮጵያዊ ሊቅ ስለ ፍልስፍና፣ ስለ ሳይንስ፣ ስለ ዝናብ ሳይንስ መረጃ ባልነበረው ዘመን የእኛ የቤተ ክርስቲያን አባቶች እንዲህ አድርገው እንዴት አይነት የተፈጥሮ ይዘትና መልክ እንዳለው ይነግሩን ነበር። ስለዚህ በምድር ላይ ብዙ ሀብት የተቀበለው ዓለም በሙሉ ሊበቃው የሚችለው ዓለም እስኪያልፍ ድረስ አሁን ያለው 8 ቢሊዮን የዓለም ሕዝብ የሚመገበው ሀብት የሚመገበው ምግብ የሚከፋፈለው ሀብት በምድር ላይ ነው ያለው። ክብር ምስጋና ለሰማይ አምላክ። ተመልከቱ፣ በምድር ላይ ባይሆን ሀብታችን በሰማይ ላይ ቢሆን፣ የሰው ልጆች ቀለብ ከሰማይ የሚመጣ ቢሆን፣ የሰው ልጆች ርስት ከሰማይ የሚመጣ ቢሆን ምን ልንሆን እንችል ነበር? የሚደንቀው ግን ቅዱስ ጳውሎስ ደግሞ ሲያሳምረው እንዲህ ይላል፣
ቅዱስ ጳውሎስ አሁን የምናየው፣ አሁን የምናስሰው፣ አሁን የምንጨብጠው፣ አሁን የምንጠቀመው፣ አሁን የምናየው ሁሉ ከማይታየው አምላክ ከእግዚአብሔር ነው ይላል። ክብር ምስጋና ለስሙ ይሁን። ስለዚህ በምድር ላይ የሚሾሙ ነገሥታት ሁሉ ሀገራቸውን፣ ሕዝባቸውን እየጠበቁ ይኖራሉ። እንዳይራብ፣ እንዳይጠማ፣ እንዳይታመም የነገሥታት ንጉሥ የሆነው አምላካችን እግዚአብሔር በሚያስተዳድረው ልክ ባይሆን እንኳን ሰውነታቸውን ሳንዘነጋ ለሕዝባቸው የሚጨነቁ መሪዎች በየጊዜው እግዚአብሔር አስነሳ። ሀገርን የሚጠብቁ፣ ሕዝብን የሚጠብቁ፣ ቅርስን የሚጠብቁ፣ ርስትን የሚጠብቁ። ሀገርና ሕዝብ እንዴት ይጠበቃል ብለን የተወሰኑ ነጥቦችን እናንሳና ትምህርታችንን እንጠቀልላለን። የተሰጠኝም ደቂቃ ምናልባት እያገባደድኩ ይመስለኛል። ሀገር የሚጠበቀው እንዴት ነው? ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሎ ይነግረናል። እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ። መዝሙር 126 ላይ እስኪ በሉት፣ እግዚአብሔር በሉት ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ። እግዚአብሔር ሀገርን ካልሰራ፣ በትንሣኤ ካልሰራ ሰዎች በከንቱ ይደክማሉ። ብዙ ሰዎች ሊሰማሩ ይችላሉ። ብዙ ጠባቂዎች ሊሰማሩ ይችላል። በጣም የሚገርም ነው። እግዚአብሔር ከሌለበት፣ እግዚአብሔር ካላገዘ፣ እግዚአብሔር ጉልበት ካልሆነ ሀገርን መጠበቅ አይቻልም። ነቢየ እግዚአብሔር ቅዱስ ዳዊት ይህን ታሪክ ለምን እንዳነሳው ታውቃላችሁ? ያ ጎልያድ የተባለ ፍልስጤማዊ ወገኑን፣ ቤተሰቦቹን፣ ዘመዶቹን፣ ሀገሩን የሚዳፈር ትውልዱን የሚያጠፋ ጎልያድ የተባለ አንድ ፍልስጤማዊ ነበረ። በዛ በንጉሱ በሳውል ዘመን ሳውል ብዙ ለፍቷል። ብዙ ወታደሮች አሰልፏል። የሚገርም የጦር መሳሪያዎች ነበሩት። የሚገርሙ ሰራዊት ነበሩት። ያን ፍልስጤምን ግን ካፈጣጠሩ ፈጽሞ ከሰው በተለየ ሁኔታ የነበረውን ሰው ሊያሸንፉት አልቻሉም። ብላቴናዊ ዳዊት ግን ጠጠር አንስቶ፣ አንዲት ጠጠር አንስቶ አንተ በጉልበት ትመጣብኛለህ፣ እኔ ግን በእግዚአብሔር ስም እመጣብሃለሁ፣ እመጣለሁ፣ አሸንፋለሁ አለ። የእስራኤላውያንን ጠላት ያንን ሽፍታ፣ ያንን ኃያል ሰው፣ ያንን ፍልስጤማውያን ያን ፍልስጤማዊ ጎልያድን ዳዊት በአንድ ጠጠር በእግዚአብሔር ስም መታው። ተመልከቱ፣ እግዚአብሔር ሀገርን ትንንሽ ሰዎችን አስነስቶ ሊጠብቅ ይችላል። ካልተጠበቀ ስፍራ፣ ያልተጠበቀ የተክለ ሰውነት ያለው፣ ያልተጠበቀ ቁመና ያለው ሀገርን ሊጠብቅ ይችላል። እግዚአብሔር ሀገርን ሲጠብቅ ከየቱ ጋር ማን አስነስቶ እንደሚጠብቅ አናውቅም። ስለዚህ እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ። ስለዚህ ሀገርን የሚጠብቀው እግዚአብሔር ነው። የመጀመሪያው ያዙልን። ማን ነው የሚጠብቀው? ሀገር ማን ነው የሚጠብቀው? እግዚአብሔር ነው የሚጠብቀው። ትናንትና የሰማነው የኢራንን ታሪክ የቀድሞ ስሙ ባቢሎን ይባላል። ተመልከቱ፣ ከየት መሳሪያ ተወንጭፎ ከተማዋን በአንድ ሰከንድ ሀዘን እንዳለበሳት፣ ጨለማ እንደወረሳት። የሚገርም መሳሪያ አለው፣ የሚደንቅ መሳሪያ አለው፣ ዘመናዊ መሳሪያ አላቸው። መሳሪያውን የሚቃወም ታላላቅ ዘመናዊ መሳሪያን የሚቃወም መሳሪያ አላቸው ኢራናውያን። ቤተ መንግሥቱን አልፎ ያን የብረት አጥር አልፎ ሊመጣ የሚችል የተወነጨፈውን መሳሪያ አስተውሉ። ባሉበት በተቀመጡበት በዚያው ከንግስና ከሰውነት ወደ አስከሬንነት ለውጧቸዋል። እግዚአብሔር ግን ሀገርን ሲጠብቅ በጣም ትንሽ በሆነ ሰው ባልተጠበቀ ሁኔታ ካልተጠበቀ ስፍራ አስነስቶ ያከብራል፣ ጠላትን ይጥላል። ስለዚህ እግዚአብሔር ሀገርን ይጠብቃል። እግዚአብሔር ካልጠበቀ የሰዎች ጉልበት፣ የሰዎች ስልጣን፣ የሰዎች መሳሪያ፣ የሰዎች ኃይል ዋጋ ላይኖረው ይችላል። ጉልበት ከእግዚአብሔር ጋር ሲሆን፣ ስልጣንም ከእግዚአብሔር ጋር ሲሆን፣ ኃይልም ከእግዚአብሔር ጋር ሲሆን ግን የሚቃወምን የለም ይላል ነቢዩ እግዚአብሔር ቅዱስ ዳዊት። ወእመ እግዚአብሔር ምስሌነ መኑ ኢይእዜነ፣ እግዚአብሔር ከእኛ ጋር ከሆነ ማንም አያሸንፍም ይላል። ክብር ምስጋና ለስሙ ይሁን። ከፍ አድርጋችሁ መስሉ።
እግዚአብሔር ሀገርን ካልጠበቀ፣ ሁለተኛው እግዚአብሔር ሀገርን ካልጠበቀ ብለን ቁጥር 1 አይተናል። ቁጥር 2 ሀገር የምትጠበቀው በእምነት ነው። በምን ንገሩ? በምን? በእምነት፣ በእግዚአብሔር ላይ በመመካት። በእብሪት በጥጋብ ሀገር አትጠበቅም። እግዚአብሔር ትህትና ያላቸው ሰዎች፣ ቅንነት ያላቸው ሰዎች፣ የወገን ፍቅር፣ የሀገር ፍቅር፣ የሕዝብ ፍቅር ያላቸው ሰዎች ናቸው ሀገርን የሚጠብቁት። መሳሪያ ስላላቸው አይጠብቁም። መሳሪያ ብቻ ስላላቸው ሕዝብን ማዳን አይችሉም። በእምነት ነው ሀገር የሚጠበቀው። በጸሎት ነው ሀገር የሚጠበቀው። በተለይ እንደ ኢትዮጵያ ያለ የሃይማኖት ሀገር፣ ሃይማኖታውያን በሚበዙበት ሀገር ኢትዮጵያ የምትጠበቀው በጸሎት ነው። ሙስሊሙ ይጸልያል፣ ኦርቶዶክሳውያን ይጸልያሉ፣ ሌሎችም በየሃይማኖታቸው ይጸልያሉ። ሌሎችም ስለ ሀገራቸው ይጸልያሉ፣ ስለ ሕዝባቸው ይጸልያሉ፣ ስለ ምድሪቱ ይጸልያሉ። የትኛውም ሃይማኖት ዓለም እንዲጠፋ፣ ምድር እንዲጠፋ፣ ሕዝብ እንዲጠፋ፣ በእሳት እንድትጋይ የሚመኝ የትኛውም ሃይማኖት አይኖርም። ስለዚህ ሀገር የምትጠበቀው በእምነት ነው። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ቁጥር 33 ላይ እነሆ አባቶቻችሁ በእምነት ነገሥታትን ሳይቀር ድል አደረጉ ይላል። ክብር ምስጋና ለስሙ ይሁን። ጦረኛቸውን፣ የሚገዳደሯቸውን፣ የሚያሸማቅቋቸውን፣ የሚያባረሯቸውን፣ የሚነጥቋቸውን፣ የሚያዋርዷቸውን፣ የሚያስለቅሷቸውን፣ ርስታቸውን የሚቀሟቸውን እነዚያን በምን ድል አደረጉ? እስኪ ንገሩ። በምን ድል አደረጉ? በእምነት። በእምነት ድል አደረጓቸው፣ አሸንፏቸዋል። ኃይል ከእግዚአብሔር ጋር ያለ ሰው የሚያሸንፈው የለም። እግዚአብሔር ተዋጊ ነው። ስሙ ማን ነው? ንገሩ፣ ንገሩኛ። እግዚአብሔር ተዋጊ ነው በሉት እስኪ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ክብር ምስጋና ለስሙ። አክብሩት እግዚአብሔር። ስለዚህ ሁለተኛው ሀገር የምትጠበቀው በእምነት ነው፣ በእምነት። ሶስተኛው በጀግንነት ትጠበቃለች። ጀግኖች ከእነርሱ በላይ ለሀገራቸው በሚጨነቁ፣ ከነፍሳቸው በላይ ለሀገራቸው ለሕዝባቸው በሚጨነቁ፣ ከግል ሕይወታቸው፣ ከእግራቸው፣ ከዓይናቸው፣ ከአንገታቸው፣ ከአካላቸው፣ ከሰውነታቸው በላይ ሀገርን ለሚያስቀድሙ እነዚያ ናቸው ሀገርን የሚጠብቁት። ዛሬ አንድ እግራቸው ጎሎ በክራንች ሲሄዱ የምናያቸው፣ ዛሬ ሁለት እግራቸው ጎሎ ቁጭ ብለው በዊልቸር ሲሄዱ የምናያቸው፣ ዛሬ ሁለት ዓይናቸው ጠፍተው በምሪት የሚሄዱ ሰዎች ስና የምናያቸው፣ ዛሬ አካላቸው ጎድሎ የምናያቸው እነዚያ ከኔ በላይ ሀገሬን ያሉ ሰዎች ናቸው። ከኔ በላይ ሕዝቤን ያሉ ሰዎች ናቸው። ከኔ በላይ ወገኔን ያሉ ሰዎች ናቸው። ለእኔ ሲሉ እግራቸውን የገበሩ፣ ለእኔ ሲሉ እጃቸውን የገበሩ፣ ለእኔ ሲሉ አካላቸውን የገበሩ በእነዚህ ጀግኖች ሀገር ትጠብቃለች። ጀግና ኢትዮጵያን የማያሳጣት እግዚአብሔር። በመጽሐፍ ቅዱስ ብዙ ጀግኖች አሉ። ብዙ ጀግኖች ርስቴን አላስነካም፣ ሀገሬን አላስነካም የሚሉ ጀግኖች፣ እነ ናቡቴ ያሉ ጀግኖች። አላስነካም፣ ድንበሬን አላስደፍርም፣ ሀገሬን አላስደፍርም፣ ሕዝቤን አላስደፍርም፣ አላዋርድም የሚሉ እንደ ናቡቴ የአባቶችን ርስት አልሰጥም የሚሉ ጀግኖች፣ እንደነዚህ ባሉ ሰዎች ኢትዮጵያ ተከብራ ኖራለች። እነዚያ ሰዎች ናቸው ያከበሯል። እነዚያ ሰዎች ናቸው አሁን ያለችውን ኢትዮጵያ ሊያስረክቡን። አፍሪካ ውስጥ ካሉ በርካታ ሀገሮች በጣም ጥቂት ሀገር ብቻ ሳትሆን የመጀመሪያዋ ቀዳሚዋ ቅኝ ያልተገዛችው ልንኮራበት የሚገባ ልንኩራራበት የሚገባ ቅኝ ያልተገዛችዋ
ሰዎች በባርነት እንግዛ ሲሏት እምቢ የሚሉ የሃይማኖት የአገር የወገን ፍቅር ያላቸው ጀግኖች ስለነበሩ የኢትዮጵያን ምድር ዥንጉርጉርነቱን ኢትዮጵያዊ መልኩን ሊቀይር አይችልም ተብሎ በዚያ ትንቢት የተነገረልን ኢትዮጵያውያን ዛሬ ያለን መልክና ዛሬ ያለን አንድነት፣ ዛሬ ያለን ሃይማኖት፣ ዛሬ ያለን የሀገራዊ ፍቅር ተሽኖብን የነገሩንን ያስጨበጡንን ይዘን ነው። ስለዚህ ሀገር የምትጠበቀው በጀግኖች ናቸው። ከነሱ በላይ ግልጽ ነው። ከሰውነታቸው በላይ ከአካላቸው በላይ ከግል ሕይወታቸው በላይ የሌሎችን ክብር ከነሱ ክብር የሌሎችን ክብር ከነሱ ጥቅም የሌሎችን ጥቅም ከነሱ መኖር በላይ የሌሎችን መኖር በሚፈልጉ ሰዎች በቆረጡ በጀግኖች ሰዎች ሀገር ትጠበቃለች። እውነት ይሸጥ የወታደር ልጆች የላችሁ? ወታደሮች እዚህ ውስጥ የላችሁ? አያትህ ወታደር የሆነ ቅድመ አያትህ ወታደር የሆነ የለም? አገሩን ሲጠብቅ እግሩ የተቆረጠ እጁ የተቆረጠ ወገን የለም? ወዳጄ የምታውቁት የለም? ለኔ ሲል ነው። አንድ እንጀራ ፍለጋ አይደለም። የአገር ፍቅር በልቦናው ተተክሎበት የወገን ፍቅር በልቡ ተተክሎበት ይህን የእርስ በርሱን ጦርነት እንጂ የማትደግፈው ቤተ ክርስቲያን አገርን በመጠበቅ ከሆነ ግን ዳር ድንበርን በመጠበቅ ከሆነ ግን ቤተ ክርስቲያን እንደ ቤተ ክርስቲያን አገርን ማንጠበቅ። ቤተ ክርስቲያን የእርስ በርሱን ጦርነት ግን አትደግፈው። ሁሉም ልጆቿ ናቸዋ። ሁሉም አባታችን አዳም ቃየልን አቤል በቃየል ተገደለ። ለማን የሚያደላ ይመስላችኋል? ለማን የሚያደላ ይመስላችኋል? ገዳዩም እንደ ቃየል እንደተሳደበ እንደተሸማቀቀ አንገቱን እንደደፋ እንደደነበረ ነው የሚኖር። አቤልም ከወላጆቹ ተለይቷል። ሞት የሚባለው ጣዕም ሞት የሚባለው መራራ ነገር አዳም በሕይወቱ ሰምቶት አያውቅም። በጣም የሚወደውን አቤልን የመሰለ እግዚአብሔርን የሚፈራው አቤልን የመሰለ ቆንጆ ልጅ ሞቶበት ነው ያየው አዳም። በጣም የሚገርም። ስለዚህ እንዲህ በቆረጡ ቤተክርስቲያን የማትደግፈው ወንድም በወንድሙ ላይ ወገን በወገኑ ላይ ሕዝብ በራሱ ሕዝብ ላይ ሲነሳ ግን አትደግፍም። ቤተክርስቲያን ትጸልያለች፣ ታዝናለች፣ ልብ ይሰማል፣ ያስጨንቃል። በየትኛውም ጎራ በዚያ ይሁን በዚህ ይሁን አያስብልም። ቤተክርስቲያን ብቻ እጆቿን ዘርግታ ሰላም ለኢትዮጵያ ብላ ትጸልያለች። የቤተክርስቲያን አምላክ ክብርና ምስጋና ለእሱ ይሁን። ሶስት ነገር አይተናል። ሶስተኛው ምንድን ነው ያልኳችሁ? አገር በምን ትጠበቃለች? አቤት በጀግንነት ትጠበቃለች። ጀግኖች፣ የሃይማኖት ጀግኖች፣ የግንባር ጦር ጀግኖች፣ በጸሎት የሚተጉ የሚበረቱ የሚጠነክሩ እግዚአብሔርን ከፊት የሚያስቀድሙ በዚህ መልኩ ሀገር ትጠብቃለች። አራተኛው እግዚአብሔር ለቅዱሳን የገባው ቃል ኪዳን አለ። ለማን? ለቅዱሳን። ለእመቤታችን የአስራት ሀገር አድርጎ ኢትዮጵያን ሰጥቷታል። ማን? ኢትዮጵያ የአስራት ሀገር እንድትጠብቃት በምልጃዋ በቃል ኪዳኗ እንድትጠብቃት ቅዱስ ያሬድን እያድጋ ለሀገር ዘእንበለ አሐዱ ኄር ያለ አንድ ደግ ሰው ያለ አንድ መልካም ሰው ሀገርን እግዚአብሔር አይተውም ይላል። ቅዱስ ያዕቆብም በምዕራፍ ያዕቆብ በመልእክቱ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። የማን ጸሎት? የጻድቅ ሰው ጸሎት። ለቅዱሳኑ የተገባው ቃል ኪዳን ይችን ሀገር ይጠብቃታል። ለቅዱሳኑ የተሰጠው ቃል ኪዳን ይችን ሀገር ይጠብቃታል። ሀገር በቅዱሳን ጸሎት፣ በቅዱሳን ምልጃ፣ በቅዱሳን ቃል ኪዳን ታጥራ ተከብራ ትኖራለች። የተወደዳችሁ የእግዚአብሔር ቤተሰቦች እነዚህን አራቱን አይተናል። ዛሬ የምናከብረው ዛሬ መታሰቢያ አድርገን የምናከብረው በዓል የዕለቱ ታሪክ ኢትዮጵያውያን በአንድ ላይ የቆሙበት ቋንቋ፣ ነገድ፣ ብሔር፣ ሃይማኖት ሳይገድባቸው ስለ አንዲት
ኢትዮጵያ አካላቸው የረገፈ እጅግ ዘመናዊ መሳሪያ ከታጠቀ ሰው እጅግ ኃያል ከተባሉት ሀገራት እጅግ ጉልበተኞች ከተባሉ ከጣሊያናውያን ጋር በጊዜው በርካታ አፍሪካውያንን ቅኝ እየገዙ ያሉት እነዚህ ኃያላን ከጣሊያን ጋር የኔና የእናንተ አባቶች ዳዊትና መሳሪያ አንግተው ወደ ግንባር ሄዱ። ያ ደግሞ በጣም ዘመናዊ መሳሪያ ይዟል። በጣም ኃያል ነው። በጣም አቀፍ እውቅና ያለው ነው። በእጁ ጀግኑ ተብለዋል፣ ተልከዋል። እግዚአብሔርን ይዘው እግዚአብሔር የሰጣቸውን ሀገር፣ እግዚአብሔር የወሰነላቸውን ድንበር፣ እግዚአብሔር የሰራላቸውን ከተማ አባቶቻችን ነገሥታት እግዚአብሔርን በጸሎት በመጠየቅ በኢትዮጵያዊ ንጉሥ በዳግማዊ ምኒልክ በአፄ ምኒልክ በእርሱ መሪነት ሌሎቹ እነ ባልቻ አባ ነፍሶ እነ ፊት አውራሪ ሀብተ ጊዮርጊስ እነ ጃማ ጌሎ ሌሎቹም ደጋጎቹ እና አባ ጅፋ ሁሉም ሰው የሁላችን የኢትዮጵያውያን ድል መውረድን ሰዎች ገፍተው ወደሆነ ሰፈር ለመውሰድ ይሞክራሉ። የመላው ኢትዮጵያውያን የጋራ ድላችን ነው። እግዚአብሔር የተመሰገነ ይሁን። አክብሩት እግዚአብሔር። የጋራ ሀገር ነው ያለችን። የጋራ ሀገር አንዲት ሀገር ኢትዮጵያ ነው ያለችን። መላው ኢትዮጵያውያን ዛሬ ይሄንን እንኳን መለከትም ማዳው የኛ አይደለም፣ እንትና የኔ ሰፈር አይደለም፣ አይመለከተኝም እንደሚባለው አልነበረም። ለመላዋ ኢትዮጵያ ዳር ድንበር ከመላዋ ኢትዮጵያ ከዳር ድንበር አባቶቻችን ተወጣቸው። የውትድርና ልምድ ያለው የውትድርና ሙያው፣ የጸሎት፣ የአገልግሎት፣ የክህነት ልምድ ያላቸው የክህነት ሕይወታቸውን እየሰሩ መሥዋዕተ እግዚአብሔር እየሰሩ ዳዊት እየደገሙ እየጸለዩ መሥዋዕት እየሰሩ እግዚአብሔርን ይዘው ከፊት አስቀድመው በአጭር ደቂቃ ኢትዮጵያን ነፃ አውጥቷታል። ክብር ምስጋና ለአባቶቻችን ነው። ይሄ ምስክርነት ኢትዮጵያውያን ዝም ብለው የሚፎክሩበት ነው የሚሉ አንዳንድ ሞኝ ኢትዮጵያውያን አሉ። ጣሊያናውያን ይሄንን አድንቀው ጽፈዋል። ራሳቸው ጣሊያናውያን የሰማዕቱ የቅዱስ ጊዮርጊስን ተራዳይነት አንድ ቀይ ወጣት በነጭ ፈረስ እየጋለበ እየመጣ አንገቱን የሚቀላው እሱ ነበረ። እሱን ነው ያላወቅነው አሉ። ያ ወጣት የኢትዮጵያ ገበያ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። አክብሩት ሰማዕቱን። ይህን ምስክርነት እኛ ኢትዮጵያውያን ሰጥተነው ቢሆን ሌሎችን ያስኮርፋል። አሁን እናንተ ስለ ራሳችሁ ብትመሰክሩ ብዙም አይቋጥርም ማለት ሌላ ጠላት ሲመሰክር ግን ሞታችሁን፣ ውርደታችሁን፣ መከራችሁን የሚደግስላችሁ፣ ስደታችሁን የሚደግስላችሁ፣ ሞታችሁን የሚጠምቅላችሁ ሰው ግን ስለ እናንተ መልካም ነገር ሲመሰክር የበለጠ ጥሩ ነው። ጣሊያናውያን ይህን በመጽሐፍ ጽፈው ያ ኢትዮጵያውያንን አክብረው አድንቀው ጽፈውታል። ይህን አንድ ቀይ ወጣት፣ ጀግና ወጣት፣ መልካም ወጣት እግዚአብሔር በእሱ በኩል ነው ድል እንድንነሳ ያደረገን፣ ኃይላችን እንዲደክም ያደረገናል። አክብሩት እግዚአብሔርን። ስሙ የተመሰገነ ነው። ለሀገርንም ለሰውንም መጋፋት እግዚአብሔር አይወድ። እግዚአብሔር የድሆች አገራት ጠበቃ፣ የድሆች ሰዎች ጠበቃ ነው። እግዚአብሔር የድሆች መብት፣ የድሆች ፍትህ ሲነጠቅ አይወድም። ሌላ ታሪክ፣ በጣም የሚገርመኝ ታሪክ ልንገራችሁ። ጣሊያናውያን ወጣቶች ከዘመናት በኋላ በኢትዮጵያውያን ላይ የሰሩትን ግፍ የቀደሙት አባቶቻችንን ወጣቶቹ ሰልፍ ወጥተው የእኛ አባቶች ወላጆች ግፍ ፈጽመዋል ብለው አውግዘውታል። ከዓመታት በኋላ የእኛ ወላጆች በኢትዮጵያ ላይ የሰሩት ነው በኢትዮጵያ ላይ የሰሩት ግፍ ልክ አይደለም ብለው በጣም ብዙ ማለት ሄደው ኢትዮጵያንና ኢትዮጵያውያንን ወግተዋል። ትክክል አይደለም፣ ፍትሕ አጉድለዋል ብለው በራሳቸው ልጆች እንዲወገዙ፣ እንዲረገሙ፣ ስራቸው እንዲንቋሸሽ አድርገው እግዚአብሔር በየት በኩል ፍትሕ እንደሚያደርግ አናውቅም። ፍትሐ ግፏን የተባለ ዘወት ሰምጾ የተባለ በረንገር ነው አባ ጊዮርጊስ። ይሄ የተገፉት ሰዎች ፍትሕ የሚወጣበት
የፍትህ አዳራሽ እግዚአብሔር ነው። አክብሮት እግዚአብሔር ነው። ስሙ የተመሰገነ ነው። በጣም ግሩም ነው። ስለዚህ ዛሬ የምናከብረው በዚህ መልኩ ነው። ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ባለውለታ፣ የኢትዮጵያ ገበዝ፣ ኢትዮጵያን የሚጠብቅ ነው። አሁን 4 ዋና ነጥቦችን አይተናል። እነዚህም በደንጋስ እግዚአብሔር ሀገር እንዲጠብቅ መጸለይ ያስፈልጋል። እግዚአብሔር ጀግኖችን እንዲያስነሳ ያሉንን የጋራ ጀግኖች ማጀገንም ያስፈልጋል። የየሰፈር ጀግና ለኢትዮጵያ ይጠቅማል። በየሰፈሩ በየቋንቋው በየነገዱ የምንፈጥራቸው ጀግኖች እያስጨራረሱን ነው። የጋራ ጀግና ነው የሚያስፈልገን። የጋራ መሀል ላይ የምናቆመው ጀግና ኢትዮጵያ ብቻ የሚል ጀግና እሱ ነው ሀገራችንን የሚያቆምልን። ተመልከቱ እንጂ የኔ ሰፈር ጀግና የእናንተ ሰፈር ጀግና ካደረግነው ያንን የምንፈራውን መለያየት ያመጣው። ስለዚህ የጋራ ጀግኖች ኢትዮጵያን ከጠላት ጉሮሮ ለጉሮሮ ተናንቀው ነፃ ያወጡ የጋራ ጀግኖቻችን ናቸው። ቤተክርስቲያን ለሀገር ውለታ ለዋሉ ሰዎች ክብር አላት። ሆነ እኔ የቅርብ ጊዜ ታሪክ በቅርብ ወራት ውስጥ ኢትዮጵያውያንን የሚወዱ አንድ ታላቅ ሙስሊም አርፏል። ማነው ስማቸው? ንገሩ። ሀጂ ሙፍቲ። መላው ኦርቶዶክሳውያን ከሙስሊሞቹ በላይ እንዴት እንዳዘናቸው ትዝ አይላችሁ? ክርስቲያኖች ህሊናችን እኮ ፍትህ አለው፣ ዳኝነት ያውቃል እኮ። ሀገርን የሚወድ ሰው ሰፈሩኛ ምናችንም አይ ሀገርን ከወደደ ሃይማኖቱ ጋር ምንም ችግር የለም። በቃ በሃይማኖቱ ሆነው ሀገራችንን ግን የጋራ ስለሆነች እንጠብቃለን። ስለማይመስልን ብለን ቀብራል የለም። ስንት ኦርቶዶክሳውያን አልቅሰዋል። ከቅዱስ ፓትርያርኩ ጀምሮ እውነትን የሚናገሩ የሚቆረቆሩ የመሀል ዳኛ ሲገኝ ቤተክርስቲያን ታከብራለች። ዛሬም ለኢትዮጵያ፣ ዛሬም ለቤተክርስቲያን፣ ዛሬም ለሕዝባችን የመሀል ዳኛ ይስጠን። ክብር ምስጋና ለስሙ ይሁን።